ፍሬህይወት አሰፋ እባላለሁኝ። የካምፓስ ላይ የካራክተር ስሜ ወይዘሮ ብርሃኔ። እኔ ዝናቡ ገብረስላሴ አበራ ሰይፉ መታገዝ በቃ ልጨምር? አይ በቃ እሺ በቃ ማለት ይሄ የራሴ የግሌ ስሜ ነው። አሳጥሬ የተናገርኩት እንዴ ዝኔኔም ልጥራ ካልኩኝ እኮ መጥራት ትችላለህ። አረ ላውራበት እንዴ። ካምፓስ ላይ ደግሞ ታውቂዋለሽ ጀግናው አሸብር ነኝ። በጣም የኔና አንቺ ጥምረት ደስ ይል ነበር። አረ እባክህ እውነት ደስ ይል ነበር? ደስ ይል ነበር። አይ እኔ ግን ደስ አይለኝም ነበር። ደስ ይል ነበር። አይ በጣም እያሰቃየኝ ስለነበረ እኔ ደስ ብሎኝ አያውቅም። በጣም ተናድጄ ነው የምወጣው ከዛ ስወጣ። አሸብር እኮ ያሰቃየኝ ምንድነው ፈሪሃ እግዚአብሔር ያለው ሰው ነው ታውቂያለሽ። በጣም እና በጣም አዛኝ ነው። እንደው አልፎ እንትን ይላል እንጂ ይቀማል እንጂ ጥሩ ሰው ነው አሸብር። እውነት ነው። እንዴት አየኸው ካምፓስን? ካምፓስ እንደ ካምፓስነቱ በጣም ከፍ ብሎ የመጣ ተከታታይ ድራማ ነው። የብዙ ነገሮችን የህብረተሰብ ብሶቶችን አኗኗርን ብዙ ነገሮችን የገለጸበት ነው። ብዙ የሚነገረን ነገር አለ ከአስተያየት ምናምን የምንቀበለው ካምፓስን ሰራችሁት እና የሲዝን 2 ላይ እንደውም ምን ሆኖ ነው አሸብር እንደዛ አጭር ፓርቲ ተጫወተው ምናምን በጣም ያጫውት ነበረ ምናምን የሚል እንትን ተሰጥቶኛል። እኔ አላውቅም እንግዲህ ልኩ ይሆናል ያሸብር። ከዛ ከበዛ ደግሞ ምናልባት እንትን ወደ የካምፓስ እንትኑ ወደ ሌላ ሊሄድ ይችላል ተብሎም ሊሆን ይችላል አልኩኝ። በአጠቃላይ ግን በጣም ቤስት ነው፣ ጥሩ ነው የሰራችሁት ተብሏል። እንደ ካራክተር ደግሞ ካምፓስ ላይ ያሸብርን ካራክተር እንዴት ሰው እንደጠላው በጣም ከባድ ነው። ለነገሩ እኔም አልወደውም አሸብርን፣ እየጠላሁት ነው የሰራሁት። በጣም ክፉ ሰውዬ ነው እና ጓደኞቼ እንግዲህ ተዋናይ የሆኑ ጓደኞቼ ሲያገኙ አንተ ርኩስ እንግዲህ ረስተውት ያደደ ከካራክተሩ አንተ ርኩስ፣ በተለይ በዛች ጤፍ ምቀማሽ ቦታ ላይ እናት ከቀማው በኋላ ምላት አባባል እንዴት ይቀሙኛል ምናምን ስትል እኔ ምን ልብላ ሚላት የርኩስ ጥግ። እንደዛ ብሎ ደግሞ እኔ ትሁት ነኝ ፈሪሃ እግዚአብሔር ያለኝ የሚል በጣም መርዝ የሆነ ሰውዬ ነው እና ሳልወደው የጠላሁት ነው የሰራሁት። ማለት ሳልወደው ስልሽ በቃ እንትን ክፉ ነው ክፋቱ በጣም እኔም ራሴ አልወደውም እንኳን። እና ፍሬዬ ግን በጣም ተወደው ነበር። በጣም በተለይ ብርሃኔ ማለት ፍሬዬ አይደለም ብርሃኔ ተወደው ነበር እኮ። ለዚህ እኮ ነው ጤፋን ያስበላችሁ። ካምፓስ እኔ እንዳጠቃላይ ትልቅ ነገር አንስቶ እየተሰራ ያለ ስራ ነው። በጣም ብዙ ሰው ወዶታል። ቆንጆ ነው። ብዙ ጊዜ ልጆቻችንን ዩኒቨርሲቲ ስንልክ ትምህርት እንዲማሩልን ነው። እዛ ትምህርት ቤት ውስጥ ግን ምን እያሳለፉ እንደሆነ በምን አይነት ሁኔታ ውስጥ እንዳሉ ከማን ጋር ምን እንደሚያደርጉ እንኳን አናቅም። ብዙዎች ወላጆች ይሄንን የሚያውቁ አይመስለኝም እና ይሄንን ሁሉ ልጆቻቸውን ወደ ዩኒቨርሲቲ የሚልኩ ወላጆች ቆም ብለው እንዲያስቡ ልጆቻቸውን እንዲያስተውሉ የሚያደርግ ፕሌይ ነው። ከዛም አልፎ ደግሞ በዚህ አራጣ ማበደር አሁን በአብዛኛው ብዙ ጊዜ የምንሰማው እንዲህ አይነት ነገር በታሪክ በገጠር አካባቢ ክፍለ ሀገር ላይ ምናምን ነበረ። አሁን ግን አዲስ አበባ ውስጥ ራሱ በጣም ብዙ በዘመናዊ መልክ ይሄ ነገር አለ። አንዳንድ ጊዜ የሆነ ብድር ተበድሮ አንዳንድ ሰው ለስራ ብሎ ወስዶ ስራው ሳይሳካ ይቀርና ሁሌ ወለድ እየከፈለ ዋናውን እንትን ሳያደርግ በቃ እስከ መጨረሻው ድሃ ሆኖ ወድቆ የሚቀር በጣም ብዙ ሰው አለ። ያው ሰዎች ቆም ብለው ራሳቸውን እንዲያዩ እንዲመረምሩ ተማሪዎችም ደግሞ እንደዚህ አይነት ነገር ውስጥ
ምንም ሳያውቁ ዘው ብለው መግባት እንደሌለባቸው ምንም ነገር ቢደርስባቸው በምን አይነት መልኩ ማለፍ እንዳለባቸው እንጂ ያገኙት ነገር ውስጥ መግባት እንደሌለባቸው የሚያስተምር በነገራችን ላይ በዩኒቨርሲቲ ልጆቻችን ልከን ባልሽው ነገር ላይ በእኔ በራሴ የደረሰብኝ ነገር ስላለ ነው። ትንሿ ልጄ ዩኒቨርሲቲ ነበር የደረሳት። እዛ ደርሷት በቃ የተወሰነ ጊዜ እንደደረሰ እንደተማረች እየከፋት መጣ። ከፋኝ ትላለች፣ ምክንያቱም ግን አትነግረኝም። በቃ እና ታመመች፣ የእውነት ታመመች። በቃ ምግብ እምቢ አላት፣ ምግብ አልስማማ አላት። በጣም ታመመችብኝ እና በጣም ተመላልሻለሁ ድሬዳዋ የሄድኩኝ ያው አይቻታለሁ። በጣም አልስማማ ያላት ነገር ምን እንደሆነ ታውቂያለሽ? የሷ ዶርምተሪ ነው ይባላል። አብሯት ያሉ ሰዎች ጨፋሪዎች ናቸው፣ ጠጪዎች ናቸው፣ ቃሚዎች ናቸው። እንዴት ትንቅንቅ ውስጥ ናት። እንዴት ወደዛ ልግባ አንቺም ብሎ የአዲስ አበባ ልጅ ምናምን እያሉ ያበሽቋታል ምናምን ይሏታል። በጣም መከራዋን ታየን ብለ መጨረሻ ላይ አፈነዳችሁ። ባቢ በቃ እኔ እንዲህ እያሉ ነው እኔ አልቻልኩም ምናምን ስትለኝ ነው እንደምንም ጨርሻት እንዳመጣው ከዛ ዊዝድሮ ሞልታ ይዣት አመጣኋት። አሁን በግል እቤቷ እየኖረች እየተማረች ነው። ማስታወቂያዎቻችን ራሱ እንዴት እንደሚያስጠሉ ልነግርሽ አልችልም። ከ18 ዓመት በታች መጠጣት የተከለከለ ነው የሚለው የባለቤቴ የእህቷ ልጅ ያደረገውን ነገር ነው የምመክሽ። ልክ 18 ዓመት ሲሆነው ብራቮ ቢላ ልጠጣ ነው አለ። 18 ዓመት ሞላኝ አለ ልደቱ ላይ ሲያከብር። አየሽው? በቃ ይሄ ማስታወቂያው ራሱ ልክ አይደለም። በቃ መጠጥ ጎጂ መሆኑን መናገር ነው እንጂ ከ18 ዓመት እድሜ ሊሚት ስታደርጊ እንዴ ይጠብቃታል። የሚያዩት ቁጭ ብሎ ከ15 ዓመታቸው ይምሩ ነው። 16 ዓመት ሞላኝ፣ 17 ሞላኝ፣ 18 ዓመት ሞላኝ፣ አሁን ጠጣለሁ ይላል። በቃ እንደዛ ነው። ልጆቻችንን ሁሉን ነገር እያሳየናቸው አብረናቸው ጓደኛ አድርገናቸው እንደ ፍሬንድ ሁሉን ነገር እያሳወቅናቸው ስንሄድ አዲስ አይሆንባቸውም እና ለዚህ ችግር አይጋለጡም ብዙ ጊዜ። ሌላው ደግሞ ጫና አሁን ወይዘሮ ብርሃኔ አሸብር የሆነ ነገር ባላት ቁጥር ለትልቁ ልጇ ነው ሐሳቧ፣ ግን ትልቁን ስለማታገኘው እቺን ተማሪዋ ላይ ነው ጫና የምታበዛባት። እኔ በጣም ነው ፊል እንደናት ማለት ነው። እኔ እናት ነኝ። እንደናት ያንን ነገር ለሷ ስነግራት የእውነቴን እያዘንኩኝ ነው የምነግራት። እሷ እንደማትቀርፍልኝ አውቀዋለሁ ችግሩን፣ ግን በቃ ሄዳ እንድትነግረው ነው ለሱ። በሷም ነው እሱን የምታገኘው፣ አድሬስም እንዲደረግላት ነው። ይሄ ሰውዬ እንዲያርጎኝ ብርሃኔ እንደ ብርሃኔነቷ ግን ያንን ነገር እያሰበች አይደለም የምታደርገው። ማስተላለፏን ነው እንጂ ልጄ ላይ ምን ይፈጥራል ብላ አላሰበችም። በፍጹም አታስብም። አንደኛ መስከረም መሀል ነው ያለችው። መሀል ስላለች አሁን ይሄኛው መቼም እዛ አጠገቧ ጋር ነው ያለው ብሩክ። መስከረም ውጭ ናት ያለችው። አንደኛ ሴትነቷም ከእናቷ ጋር አታችመንቱም ሴትነቷም ነው። እሷ ፊልም የምታረገው በዛ መልኩ ነው። ብርሃኔ ግን ይሄንን አንደርስታንድ አድርጋ አይደለም ደውላ የምትነግራት ብቻ እሷ እንዲያርጎኝ እንዲብሎኝ እንዲሆኑ እንደዚህ ብሎ ይሄ ሰውዬ እንደው በገላገልሽኝ እንደው ምን ይሻለኛል እስቲ ንገሪው ምናምን ለወንድምሽ ንገሪው ነው። እሱ ስለታሰረባት ነው። እሱን የሆነ ቦታ ስለሆነባት ነው ስለማታገኝ። እዚህኛዋ ልጅ ላይ ግን የፈጠረችውን ነገር ተመልከት። ልጅቷን አቅጣጫዋን እንድትቀየር አደረጋት። ትምህርቷን እየተማረች ካፌ ውስጥ ነበረች። የዛ የካፌው ሳንቲም ስለማይበቃ ነው ሳትፈልግ ነው በስንት መከራ ነው እዛ ነገር ውስጥ የገባችው ልጅ። ገብተዋል። አንዳንዴ የራሳችንን ችግር ሁላችንም እኔ በራሴ ራሱ በቤቴም እኔ የሆነ ስትረሴን ምናምን በቃ ልጆቼ ላይ ነው ሄጄ ይሁን ማራግፈው። አንዴ ዘር በሉልኝ እንደዚህ ሆኖ እንደዚህ ብሎ ምናምን እልና ከዛ ቆይቼ ምን ሆኜ ነው አሁን እነሱ ስለዚህ ምን የሚመለከታቸው ነገር አለ? ምን ያገባቸዋል? ቅድም እንደዚህ ያልኳቸው ይቅርታሽ ተናድጄ ነበረ ምናምን እላቸዋለሁ። እኔ እናቴ ያለችኝ ልንገር። አጋጣሚ መታ 2 ክፍል ነው እንደዚህ እንደሄደ መታ ነበር። እዚህ የሆነ ሀዘን ገጥሞት መታ ነበርና አሳየኋት። አላየችውም ነበር አላወቀው። ከዛ አሳየኋት አየችውና ከወንድሜ ጋር ቁጭ ብላ እኔ የምለው አለች
እንደው እድሜ ዘላለምሽን እንዳለቀሽ ስትሰሪ እድሜሽን ሙሉ ሁሉ ስራ ላይ አልቅሰሽ እንደው ትችዋለሽ ልጄ ምን ሆነሽ ነው አለችኝ። ብዙ ስራ የምሰራው እንደዚህ ነው። በቃ የሆነች ምስኪን እናት የምታሳዝን ወይ የምታሳዝን ሰራተኛ በቃ እንደዚህ እንደው ሚስት ስትሆን በጣም በቃ ትሁት። በእርግጥ እኔም እንደዛ ነኝ። ጥሩ ሚስት ጥሩ ትሁት ነኝ። እኔን ደግሞ በተቃራኒው ያው ብዙዎቹ ታውቂያለሽ ክፉ ሰውዬ ሲፈለግ ይሄን ፊት ነው የሚፈልጉት እና እንደውም እንደተባለ አረ በእግዚአብሔር እንደው እስቲ አንድ የሆነ እንደው ከዚህ ለየት ያለ ካራክተር አሰጡኝ ስላችሁ በዚህ ፊት አማላ የሆነ ልሰራ ነው እንደዚህ ብለውኛል። ግን አንድ ሁለት ስራዎች ሰርቻለሁኝ። በጣም ምስኪን የሆነ ሰው ካራክተር እንደውም እኔ ያጋጠመኝ ነገር ልንገርሽ። እንደዚህ ያው ብዙ ጊዜ ክፉ ካራክተር አይደል የምጫወተው እና ሰውን በቃ እንደዛ ነው የሚያስበኝ። ቡና እንጠጣ እንዳይቀዘቅዝ አንደኛ ጋቢናዬም ይመስላል መሰለኝ ክፉ እና እንደዛ ነው የሚያስበኝ። እዛ እንደዚህ ቁጭ ብለን ሁለት ልጆች አሉ። አንደኛው ሴት ናት፣ አንደኛው ወንድ ነው። ማላችሁ ቁጭ ብለን ምሳ እየበላን ነው። አንዷ ብታይ እንዴት እንደምታምር ልነግርሽ አልችልም። በካትወክ ነው የመጣችው። ከፊት ለፊት ቋ እያለች መጣችና አንቺ ከዚህ አረመኔ ጋር ቁጭ ብለሽ ትበያለሽ ስትላት ሁላችንም ወደቅን በሳቅ። ጥርሳችሁ ይርገፍ ብለን ነው ተናዳ ሄደችው። የእውነት በቃ ሰው ብዙ ጊዜ እንዲህ ነው የሚያጋጥመኝ እና ደግሞ እንደዚህ ትንሽ እድሜያቸው ከፍ ያሉ ልጆች ለዓለም ሴቶች ምናምን ከእናቶቻቸው ጋር ሆነው ምናምን ያዩኝና የእናቶቻቸውን ቀሚስ ይዘው እንዲህ ያሳዩኛል። ከዛ አዎ እናትህ አውቀው እኮ ነው ምናምን ሰላም ነው ስልት ሙሽክ ሴቷም እንደዚህ በቃ ይሄ የሆነ የሚፈሩ ነገር አለ። ግን ያው በሌላው ላይ ደስ አይልም እንደዛ ሲሆን እኔ እንዴት ምን ያህል እንደተወጣሁት ነው የሚነግሩኝ። እንግዲህ ህፃኑም ትልቁም እንዲህ ከነገረሽ ምን ያህል እንደተወጣሁት ነው የሚነግሩኝ። ስለዚህ እኔ ደስ ይለኛል እና በላይፌ ግን በጣም የመጨረሻ እውነት ነው እኔ በጣም ምስኪን ነኝ፣ በጣም አልቃሻ ነኝ፣ ሩህሩህ ነኝ፣ በጣም አዝናለሁ ለሰው። ከዛ ውጭ ደግሞ እንዲህ ፈን ፈጥሮ መጫወት መሳቅ፣ ሙዚቀኛ ስለሆንኩኝ ደግሞ ብዙ ነገሮችን እንትን እላለሁ። ያው ፈን መፍጠር መሳቅ ምናምን እንዲህ አብሮ መደሰት ምናምን በጣም ይመቸኛል። ምን ያህል ነው የምትፈልገው? 150 ይበቃል? እሺ አያችሁልኝ እቺን የሰው ደፋር ማነሽ? ብርሃኔ ነይ ሲወዲ ነይ። እንዴት አደራችሁ ጋሽ አሸብር? ደህና አደራችሁ? መንገዴን እያስተዋልኩ እኮ እናንተን አላየሁም ነበር። ነይ ሲወዲ ነይ። እንዴት አደሩ ጋሽ አሸብር? ደህና አደራችሁ? እንዴት አደራችሁ? ማነስ? ውረድና ተቀበላት። ኧረ ችግር የለውም ጋሽ አሸብር። አንተን እኮ ነው የምልህ፣ ና ተቀበላት። ኧረ ችግር የለም ጋሽ አሸብር፣ አትቸገሩ። እኔ እኮ ወዲሁ ነኝ። አውርደውና እዛ መኪና ላይ ጫነው። ቅርብ እኮ ነኝ እኔ፣ ወደ ላይ ነኝ እኮ ወፍጮ ቤት ልሄድ ብዬ ነው። ወደ ላይ? አዎ። እሱ መች ጠፋኝ ብለሽ ነው? ቆይ ግን አንቺን ማን ነው እንደዚህ አይዞሽ ያለሽ? ምን አጠፋው? ባለፈው ከነገርኩሽ አንድ ሳምንት ሊሞላው ነው አይደል? አዎ ከነገ ወዲያ ይሞላዋል። እና ታዲያ ገንዘቤ ታል እንግዲህ ለልጄ ነግሬዋለሁ። እስቲ የሚሆነውን እናያለን ማለት ሳይቆጡ ቀስ ብለው ያስቡት እንጂ ጋሽ አሸብር መቼም ያለሁበትን ሁኔታ ያውቁታል። ልጄ የሆነ ነገር ካላደረገ እኔ ኬት አባት ያመጣለሁ ብለው የታባሽስ ብታመጪ ገንዘቤን ክፈይ እንጂ ጤፍ ለመሸመትና ቀፈትሽን ለመሙላት ስትይ ግን ገንዘብ አታጭ። ሆዳ እንደው ትንሽ አታፍሪ? በፀጉርሽ ሙሉ ሆዳ ተሸክመሽ ጤፍ ስትሸምጪ ድሃ ምን ሀፍረት አለው ጋሽ አሸብር? እሱስ ልክ ነሽ። ድሃ ምንም ማፍረት የለውም። ይኸውልሽ እኔ እንደ ትሁትና ፈሪሃ እግዚአብሔር እንዳለው ሰው እስካሁን ድረስ ታግሼሻለሁ። ያ ማነው ዳይኒ ክፍል ያላልሽው ልጅሽ እስከ ሰኞ ከከፈለ ጥሩ፣ አለበለዚያ ግን እኔንም ክፉ ሳታስብኝ ቤቴን ለቀሽ ውልቅ። ቤቴ እንዴ? እኔስ እነዚህ ልጆቼን ይዤ የት ልግባ? ለምን እንጦሮጦስ አትወርጂም? ኧረ ጠላቴ
እንዴ ምን ነው አልሰው እንዳታስስ ኋላ ነግሬሻለሁ ጤፌን ልወስድ እኮ ነው እኔስ ምን ልብላ ገንዘቤን ሁሉ ለእንደናንተ አይነት መናጢ በትኜ ባዶ ይንቀር ነው መሰንበቻ ብትሆንም ብዬ ነው እየቀለዱ ነው ኋላ ነግሬሻለሁ እንዳታሳስሽኝ አንቺ ሴትዮ ነግሬሻለሁ ምን ሆነዋል አንተ ሰውዬ ያሞታል እንዴ እኔ ወሰድልኝ ወደዛ እንዴ አረባኮትን ስለ ጉልበቱ አምላክ እንዴ አሁን የእርሱ ችግር ከኔ ወሰኖችን ቁርጣሪ ጤፍ የሚወስዱብኝ አረተው ገንዘቤን በልተጫቸው አረባኮትን ተለመኑ አረባኮትን ስለ እግዚአብሔር ብሎ አረባኮትን ወሰድልኝ ብያ ችጋራ እድሌ ነው አንተ አይደለም አንተማ ሽፍታ ነህ ሽፍታ ቀምቶ ልተርተላ ምን ታደርጋለህ እሱ በላይ እንዳላየ ያለኝ እሱ ነው እኩል ላሳደድክ ብሎ ለምን አይከሰስም ወይኔ ታደርጋም ትምታደርግ እኔ የምልህ አሁን እስቲ ለካምፓስ ሳውንድ ትራክ ብትባል የትኛውን ዘፈን መርጠህ ትለቃለህ? ብደሰት ብከፋም ቢመጣም መከራ ሕይወት ካንቺ አይበልጥም ኑሪልኝ አደራ እቺን ብዙ ቦታ ላታለችን ዘፈን ምክንያት ስላለኝ ነው። እስቲ ምክንያቱን አልናገረው ከተናገርኩት አለቅሳለሁ። በቃ ሁሉ ጊዜ ላታለች እና በቃ ዜማ አንጎራጉር ሲል መጀመሪያችን ከዚህ በኋላ ሌላ ዜማ ምናምን ይመጣ እቺን ካልኩ በኋላ ነው። ዘፈን እንኳን እኔ እንደው ሬዲዮ ድራማ ላይ ስሰራ እንዲሁ የገጠርኛ ማንጎራጎር ከሱ ይልቅ እኔ እንደው ወይ እያፏጨው ወይ ደግሞ እንደዚህ ያልኩ ይሻለኛል። እያፏጨው እኮ ነው እንዲያልኩት እንደ ጎረምሳ እንዳላፏጭ እንደ ጎረምሳ አባቴ ድሮ ሳፏጭ ኧረ እባክሽ ሴት አታፏጭም እባክሽ እንደ ጎረምሳ ነበርና እሱ በጣም ያፏጫል። አባቴ ሙዚቀኛ ነው በነገራችን ላይ አባቴ ሙዚቀኛ ነበር። አካዳሚ ሙዚቀኛ ነበር ሐረርና ሐረር አካዳሚ ኦኬ። እና ሲሰራም ልብሶቹን ሲተኩስ የሆነ ነገር ምናምን ሲያደርግ ያፏጫል። እኔ ደግሞ ወደ ሙዚቃ የገባሁት በእናቴ ነው። እናቴ ክራር እየመታች ታንጎራጉራለች ቤት ውስጥ እና ከቤተሰብ የምትወርሺው ነገር አለ። እስቲ ወደ ካምፓስ እንመለስና እስቲ ካምፓስ ላይ ገጠመኝ የሚያስቅ ይሁን የሚያዝናና ወይ የሚያሳዝን ወይ ደግሞ የሚያናድድ የገጠመ ነገር ካለ? ካምፓስ ላይ ምንም የሚያናድድ ነገር አላጋጠመኝም። ደስ ብሎኝ ነው የሰራሁት። ያው ከክሮችም ጋራ እግዚአብሔር ያክብራቸው በስታተሳችንም ይሁን በእድሜያችን አክብረውን ነው የሚሰሩት እና እኔ ብዙ ጊዜ በቃ ጋሼ ምናምን እያሉ ነው የሚያሰሩና አይተሽ እንደሆነ እና ያ ነገራቸው በጣም የበለጠ እንደው ሰዓት አክባሪ እንድትሆኚ የበለጠ ለስራሽ ላይ ፎከስ እንድታደርግ ያደርጋል እንጂ ብዙ የሚያናድድ ነገር አላጋጠመኝም። የሚያስቅ ነገር ግን ያው ያቺ ከክሩ አባል አንድ የሚያስቀን ሰው አለ ታዴ ቺንትን እኔ ስራዬ ክሩን የማብላት ነው ይላል፣ ግን አያበላንም። አብልቶና ያገባል ሲያበላን ሲያጠጣን ሲራራቀ ቀና ሲል ይነበረ ግን ይሮጣል። በስመ አብ ረፍት እኮ የለውም ይሮጣል። ግን ለምን እንደሚሮጥ ግን አይገባንም። እሱ ነገሩ ያዝናናኛል። እንደገና ከኔ ጋርም ይቀላለዳል። ያው ይቀላለዳት ነገር አለች። ያው ምንተዋወቃት ነገር ስላለች ይቀላለዳል። እሱ ታዝናኛለች። አረ ታዴ ቡና ሲል አሁን ወፍራም ነው ቀጭን ብሎ
ሁለቱም አይነት የለም እሱ እቺ ቢጣስ እና ግን እኛ እንናደድም ያው ፈን አድርገን ነው የምናልፈው ያው አብዛኛው ጊዜ ስራውን ፋታ አይሰጥሽም እውነት ነው በጣም ትጉህ ናቸው ሰራተኞቹ እኔ በዚህ ሳላደንቃቸው አላልፍም በጣም ትጉህ ናቸው ቶሎ በቃ ያለውን ሰዓት ተጠቅመው ምናምን ሰርተው ለመጨረሽ ነው እንጂ ብዙ ጊዜ አንዳንድ ጊዜ የምግብ ሰዓት እናሳልፋለን ምናምን ብዙ ማለፉ እኛን አስከፍቶና እስከማናቀው ድረስ አስከፍቶና ያቀም ግን ያው ቁጭ ብለን መብላት ስንጀምር ጨዋታውም ይመጣል ቀልዱም ይመጣል ምናምን ነገር አሪፍ ነው የሚያናድድም ምን ነገር ያጋጥመኛ ያቀም ካምፓስ ላይ እኔ እውነት ነው የምናገረው ከብዙ ሰው ጋር ሰርቻለሁ መጥፎ ገጥሞኛ ያቀም እግዚአብሔር የተመሰገነ ይሁን ይሄኛው ክሩ ደግሞ በጣም ይለይብኛል እኔ እውነት ለመናገር ለስራ ያላቸው ነገር እርስ በርስ የሚከባበሩት በጣም በእድሜ ኩያሞች ናቸው ወጣቶች ናቸው ለስራ ላይ ያላቸው ነገር በቃ በጣም ነው ደስ የሚለኝ ባሉት ሰዓት ስራ ሰርቶ መጨረስ ነው የሚፈልጉት ዲዩቲውን ይወጣል በቃ የራሱ አውቆ ስለሚሰራ አንተም ደስ ብሎ ነው የምትሰራው አንዳንዴ ክሩ ጋር ባለ ችግር አንተ ይዘህ ሸምድደህ የሄድከው ነገር ሊጠፋብህ ሁሉ ይችላል እንደዚህ አይነት ነገር አላየሁኝም እኔ ደግሞ እንደ አባት አንዴ ልመርቅ ደስ አንድ ምርቃት ነው መርቀው በጣም ጥሩ ልጆች ናችሁ በጣም ጎበዞች ናችሁ ወጣቶች ናችሁ የነካችሁት ነገር ሁሉ ይመርላችሁ አሜን 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 እኔ ለነሱ የሁሉ ወክዬ አሜን እላቸዋለሁ እኔና ብርሃኔ በጣም የምንመሳሰልበት ነገር አለ እንዳልኩ እናት ነኝ እና ቶሎ ነው ስሜቴ የሚነካው ብርሃኔን እያየኋት እኔ ቁጭ ብዬ ከልጆቼ ጋር አለቅሳለሁ ሁለቱ ትንንሾቹ ልጆቼ አንደኛው በዚህ ጋር አንደኛው በዚህ ጋር ይሆንና ማሚ ፊልም እኮ ነው አንቺ ድራማ ሰሪ ሆነሽ ታለቅሻለሽ እያሉ እንባዬን ይጠርጉልኛል እኔ ጋር የሚገባ ነገር አለ እያየሁት ማለት ነው ካራክተሬ ምን ሆኜ ነው እንደዚህ እርኩስ የሆንኩት እግዚአብሔርን ነው ብዙዎቹ ላይ ረበስ ማሙልድ ይናል እንደዚህ እኔን ስታይኝ ግን እዛ ላይ እንደዛ እያረከኝ እኔን ስታይኝ አዝነህ አታውቅም አታዝን እኔ ያዘንኩላት ነው ኮንተምላት አዝንላታለሁ እኮ ግን ያው እንጀራ ስለሆነ እንጀራ ሆነና የእንጀራ ነገር ሆነና እንግዲህ አራጣ እንዴት ላድርገው ያው አራጣ በዳሮች እንደሆነ ታውቂያለሽ ከካምፓስ ካራክተሮች ውስጥ አሁን ብዙ ካራክተሮች አሉ አንተ ይሄኛውን እኔ በሰራው ብለህ ያልከው ካራክተር አለ የለም በቃ እኔ አሸብርና ነው ምናልባት ብርሃኔ ሊኖራት ይችላል ብያስባለሁ እኔ ይኖረኛል እድሜ ይገድበኛል እንጂ ምናልባት የመስከረምን ካራክተር በሰራት ደስ ይለኛል ማለት ትንሽ ነገር እኮ ነው ከማረግ በቃ አንቺ ምን እንዳለሽ ነሽ ምን እውነት ነው እሱም እኮ በጣም እኮ ትልቅ አይደለሁኝ እኮ እኔ ወጣኝ ግፋቢል 70 ምናምን ቢሆንኝ እኮ እኔም እኮ አልወጣኝም 70 ምን አላት አሁን ትንሽ ነገር ነካ ነው እኮ በቃ አንቺ እንጂ መስከረምን ለምን ጥሩ አቋም አለሽ ምናምን አለሽ ያው ብቃቱም አለሽ የአክቲንግ ብቃቱም አለሽ እና በሰራት ላይ ካራክተር አመራረጣቸው ራሱ በጣም ነው የሚገርመኝ ይሄ እኮ ነው በጣም የሚገርሙ አክተሮች ናቸው ልጆች ናቸው ገና እየመጡ ያሉ ልጆች ናቸው እና ብቃታቸው የሚገርም ነው ምርጥ ስክሪፕት ትይዝና ቀሽም አክተር ካያስክ ስራ ገደል ይገባባሃል አንዳንዴ ደግሞ ጎበዝ አክተር ይዘህ የማይረባ ስክሪፕት እንኳን ብትይዝ አክተሩ ስራውን ከፍ ያደርግልሃል ይሄ ሁለቱም ባላንስ ያደረገ ነው በጣም የሚገርም ካስቲንግ ነው ካስቲንጉ ራሱ አሁን ብዙ ቦታ ካስቲንግ ምናምን በመተዋወቅ ያው የምናየው በመተዋወቅ ነው ግን እዚህ ጋር የነው ነገር እንትና ለእንትና ትሆናለች ለምሳሌ እኔ መስከረምን ከዚህ በፊት ሰራቻት አላቅም ሌሎችም ካራክተሮች ብዙ ማናቃቸው ልጆች አሉ እዛ ላይ እንደዛ ሆኖ ግን ዳይሬክተሩ ደግሞ የከፈለው ዋጋ ያስታውቃል እነሱን ወደ ካራክተሩ ለማምጣት መተዋል ለካራክተሩ ፊት አድርገዋል ግን ወደ ካራክተሩ ለማምጣት ትልቅ ዋጋ የተከፈለበት ነገር መሆኑን ያስታውቃል ብዙ ጊዜ እኛ ሀገር ሲጻፍ ከሌ ሰንበዲ እየታሰበ ነው የሚጻፈው እንትና ይሄንን ካራክተር በቃ ይጫወታል እንትና ይሄን ካራክተር በልክ የተጻፈ ነው በብዛት ምናየው ይሄ ግን ማንንም እንትን ያደርግ አይደለም የከበደኝ ፓርት ተዘጋይተ አክሽን ስትባል የሚመጣልህ ስሜት አለ የመጀመሪያው ስሜትህ ማልቀስ ሊሆን ይችላል የሆነ እንባህ ወርዶ ምናምን የሆነ ነገር እንትን ልታረግ ትችላለህ ስትደጋግመው ያ ነገር አይመጣልህም እና
ያ በጣም የመጀመሪያው ሲን ከተበላሸ በጣም ነው የምናደደው በቃ የእውነቴን ነው የምናደደው ምክንያቱም መጀመሪያ ላይ በደንብ እንባዬ ወርዷል አልቅሻለሁኝ ምናምን ግን ያው ለካሜራው ያልተመቸው ይሆናል ለዛ ነው ድገሙ የምንባለው በጣም ብዙ ጊዜ አሁን ሰው ቤቱ ቁጭ ብሎ ያችን የ30 ደቂቃ ፕሌይ ሲያይ በጣም ብዙ ነገር ነው የሚለው እኛ ያችን የ30 ደቂቃ ምናልባት ስንት ቀን እንደፈጀብን ባለቤቱ ያቀዋል ወደት ለመናገር እኔም ከዚሁ ልጀምርና የከበደኝ ፓርት ይሄ ፓርት ነው ለምን እንደከበደኝ ልንገርሽ የአክቲንጉ የምናምኑ ነገር አይደለም ከህሊናዬ ጋራ ሙግት ይዤ ነበር በቃ የክፋት ጥግ ስለሆነ እንዴት አርጌ ነው እንትን ማለት ከኔ ከራሴ ሰብና ጋርም ያገናኘሁት ነው የሰራሁትና ከብዶኛል በጣም ታስታውሽ እንደሆነ እሱ ሲን ሁለቴ ነው የተቀረጸው ሁለቴ ነው የመጀመሪያው ሲን በጣም ሲምቦሊክ የነበረ ማሳ ውስጥ ከማሳ መሃል ነበር የሚያተዘጋጅ አየር ዘግቶብን ምናምን ድጋሜ ልንቀርጸው ስንል እንትኑ ያጫሉት ታጭዷል በስማ ከዛ ሌላ ሎኬሽን ተፈልጎ ነው የሰራነው አቤት የመጀመሪያው የተቀረጸው ቢሆን ሲምቦሉን አይተሽዋል ማሳ መሃል ችምታክል ጤፍ የሚነጥቅ ሰውዬ በጣም በቃ የበለጠ ሾክ የሚያደርግ ነበር ግን እንደዛም ሆኖም ሁለተኛው ሎኬሽን ላይ ጥሩ ነው የሰራነው ሌላው ያው ዳይሬክተሩ የነገረኝ በቃ አሸብርን የሳለልኝ መንገድ አሸብር የገጠር ሀብታም አራጣ በዳሪ ይቅርታ ላቋርጥህና ግን እኮ የገጠር ሀብታም እኮ አይደለም የሚመስለው አሸብር እኮ የአዲስ አበባ አራዳ ጩልሌ ሌባ ነው እኮ የሚመስለው ግን አይውልሽ ገጠር ውስጥ ነው ዞሮ ያለው እና የገጠር ሀብታም ሆኖ እርኩስ የሚፈልገውን ነገር ብቻ የሚፈልግ ስለሰው ደንታ የሌለው በቃ የሚፈልገውን ነገር ያደርጋል ከዛ ወዲህ ሰው ተጎዳበት ሞተበት ፈረጠበት ምናምን ጉዳዩ አይደለም እሱ አንድና አንድ እንደውም በጣም የክፋቱ ጥግ ማበደሩ ብቻ አይደለም ከማበደሩ ቀጥሎ ያለው እቺ የሚቀማት ነገር እሷን እንዳትሆን በቃ ብድሩን እንዳይመለስ መከራውን የሚበላ ሰው ከካምፓስ ዳይሬክተር ምንድነው እሱ የተማርከው ከክሩስ ምን ትምህርት ወሰድክ እኔ ከዳይሬክተሩ ትልቅ የተማርኩት ነገር ታጋሽነቱ በጣም ትግስቱ ጥግ ድረስ ነው በጣም ብዙ ነገር እየተበላሸ እያየ አይቆጣም በቃ ይሄ ነገሩ እኔ ጋር አንዳንድ ጊዜ የተወሰነች ትንሽ ነገር ዳይሬክት ያደርጋለሁ ካልመጣልኝ እንደ ጀበና ነው ገነፍለው እና ከሱ የተማርኩት ነገር ታጋሽነት ነው ከክሩ የተማርኩት ነገር ደግሞ በጣም ብዙ የሥራ ፍቅራቸው ያንዳንዱ ሰው የተሰጠውን ዲዩቲ በትክክል መስራቱ በቃ ምን ብዬ ልንገርሽ እንደው ይሄ ረፍት አልባ ነገራቸው ለላይት የሚጨነቁት ነገር ለካሜራ የሚጨነቁት ነገር ለአልባሳቶቻችን ለምናምን የሚጨነቁት ነገር በቃ አይመጣም በሚባልበት ቦታ ላይ ያንን ነገር ለማምጣት የሚያደርጉት ጭንቀታቸው ምናምን ጥረታቸው በጣም ትልቅ ትምህርት የሚሆን ነው ወደፊት እንደዚህ አይነት እንደው ሁሉ ጊዜ እንደዚህ አይነት ክሩ ያጋጥመኝ የምትዩ አይነት ነው እነሱ መጡ ያላቸውን ሰዓት ተጠቅመው እስከምንሄድበት የዛሬው ቀረጻ አልቋል እስከሚሄድበት ድረስ እስከሚባልበት ሰዓት ድረስ ምንም አይነት ረፍት የላቸው በጣም ይሄ ነገራቸው በጣም የወደድኩላቸው ነገር ነው እኔም ካንተ የተለየ ነገር የለኝም ትዕግስትን ተምሬያለሁኝ ከዳይሬክተሩ ትዕግስትን እሱ ያሰባቸው ነገሮች ዳይሬክት እንዲሆን በሚፈልግበት መልኩ እስከሚሆንለት ድረስ በትዕግስት ነው አንተን እንድትሰራለት የሚፈልገውና አንተም ደግሞ ልክ በዛ ልክ ነው የምትሆንለት ትህትናን በጣም ትሁት ነው እንደ ታላቅ
አብረውት የሚሰሩትንም ልጆች የሚይዝበት መልኩ ያው ከውጭ ሆነ አንዳንድ ጊዜ የምትታዘበው ነገር አለ የምታየው ነገር አለ እነሱም ታዛዥነታቸው እንደዚህ የሆነ ፊታቸው ላይ እንኳን ምንም አይነት የመከፋት ነገር አታይም በዛ ሁሉ ድካም መብራቱ እንደዚህ ሆነ ሲባል ናውቲን ታያዩዋለህ በዛ ጋር ደፍ ሲል ሲሮጥ ታያዩዋለህ ይሄን የሆነ ነገር ሲያረግ ታያለህ ስራው ጥሩ እንዲሆን ከመፈለግ የተነሳ እንትን ውስጥ እንዲዘጋጅ ነው እስቲ እንበላት እስቲ እንዴት ነው ያለህበትን ሁኔታ ማየት የኔ ብለው የሚሰሩት ነገር ነው ካምፓስ የኔ ነው ብዬ ነው መመጣው ስመጣ ምክንያቱም የሆነ ነገር አሁን ምን እመኛለሁ መሰለ ከመጀመሪያው እስከ መጀመሪያው እኔ አሁን ብራኔ ቤት ሲኖር አብሬያቸው ከመገናኛቸው ሰዎች ጋር ነው ሁሌ የምገናኘው ማላቃቸው አሁን ብዙም እኛ ማናቃቸው ልጄን እንኳን አሁን እስካሁን ድረስ ከልጄ ጋር ያልተገናኘሁኝም ይሄ ሲዝን እስከሚያልቅ ድረስ ከትልቁ ልጄ ጋር ምክንያቱም እሱ ሌላ ቦታ ነው እዛ ነው ያለው ብቻ ሁሌም አብሬው በሆንና ሁሉ ጊዜ ባይ ምክንያቱም የሆነ ነገር ለሱ ያልታየው እኮ ነው እዚህ ጋር ቁጭ ብዬ እሱ ሲሰራ ሳይ እቺን እንዲ ብታረጋት ማለት ትልቅ ዋጋ አለ ለሚሰማ ሰው ማለት ነው የሚቀበል ሰው ካገኘ ብዙ ስታይ አንዳንድ ዳይሬክተሮችን ስታይ ይሄኛው ግን እንደዚህ ቢሆን የራስህን እንኳን እኔ የተሰማኝ በዚህ መልኩ ነውና በዚህ መልኩ ለስራው ስትለ ኖ እንደዚህ እንድታረጊ ነው የምትፈልገው ይባላል አንዳንዴ እኔ ሁሌ በዚህኛው እጄ ውሃን ስቼ መጠጣት እፈልግ ይሆናል ካሜራው ላይ መቸው ይችላል ስለዚህ ፍሬ በግራጅሽ አንሽልኛን እንትን ይለኛል ለኔ ግን አይመቸኝም ይሄን በዚህ ጋር አንስቼ እንደዚህ ለመጠጣት በጣም አርቲፊሻል ነው አሁን ከዚህ ጋር አንስቼና በዚህኛው እጄ እንደዚህ ስጠጣና በዚህኛው እጄ አንስቼ እንደዚህ ስጠጣ አንድ አይደለም ስለዚህ ይሄ ነገር በዚህ ጋር ለኔ አይመቸኝም ኮምፎርት አይሰጠኝም ለኔ ስለዚህ አርቲፊሻል ሊመስል ይችላል ስለዚህ በዚህኛው እንዳደርገው ወይ ካሜራን አስተካክል ካልከው እብድ የሚሆንበት ካሜራማን አለ የሆነ ነያ ዳይሬክት አርጊው ነያ አንቺ ስሪው ሚል አሉ የሉም ማለት አይደለም በጣም ጥሩዎችም አሉ እንደዛም ይሉ አሉ ይሄ ግን እንደዚህ አድርጊ ብሎህ ትንሽ ጎርበጥ ካረገ እንደዚህ ቢሆንሳ ስትለው እስቲ ሞክሪውና ካልሆነ እንትናረጋዋለን ነው እንጂ አንድ ቀን ነው እኔ ያልኩት ይሁን ብሎ አያውቅም ዳይሬክተሩ በዚህ በጣም አከብረዋለሁ ምክንያቱም የሚያዳምጥህ ሰው የሆነ ደረጃው ካንተ በላይ ነው በዚህ ልክ ነሽ በዚህ በጣም ቴንኪው በጣም ነው የምወዳችሁ በጣም ሁላችሁንም እኔ ክሩን በሙሉ ብራኔን በሶስት ቃላት ትገልጭልኛለሽ ካራክተሯን ብራኔ በጣም የምታሳዝነኝ ናት ከኔ ጋር የሚመሳሰል ነገር ስላላት ብዙ ነገሮችን ማለፍ ትችላለች ጠንካራ ናት ግን ይሄ ነው ብላ ውስጧ ያለውን ነገር የምትገልጽለት ሰው ያጣች አይነት ሴት ናትና በምን ቃል እንደምገልጻት አላውቅም ግን በቃ እናት ናት ከሲዝን 2 እንዴት ነው ምን እንጠብቅ ዋው ከሲዝን 2 ልጄ ታፍና ነው ያበቃው ሲዝንን የጨረስነው ምን እንደሚያረጋት አላውቅም የእውነት በጣም ናፍቆኛል ልክ የሆነ ቦታ የምትወደው ልጅህን የሆነ ቦታ ልከው ድምጹ ጥፍት ያለበት አይነት ስሜት ነው ማታ የተሰማኝ እኔ ሳየው እንዴ ነው ያልኩት ወሰዷት የት ምን ሊያረጋት ነው ሊገሏት ነው ልጄ ምን ሊያደርጓት ነው እኔ በእውነት እኔ እዚህኛው ላይ ልጄን ካሳጣኝ በጣም ነው የምጣላው ከደራሲው ጋር የምሬን ነው የምጣላው እውነት ዝኔሙት ምክንያቱም በፍጹም መሞት የለባትም ብዙ መስዋዕትነት ከፍላለች ለእናቷ በጣም ብዙ ነገር ሆናለች መሆን ማትፈልገውን ነገር ሆናለች አሁን ማን ያፈናት እነዛ ሰዎች ናቸው አብራቸው የምትሰራቸው ያካፓሱ ነው ወይስ ማን ነው ይሄንን ነገር ሊያደርጋት ሄደው ናቲ ነው ጠርቷት ወደ ራት እየሄደች ነው ራት ልትበላ እየሄደች ነው ይሄን ነገር ናቲ ነው ወይስ አቶ አሸብር ነው በናቲ በኩል እችን ልጅ ያሳገታት ምንድነው ያደረጓት እኔ ራሴ ልክ እንደ ተመልካች እኔ ራሴ በጣም ጓጉቻለሁ እውነት ለመናገር እቺ ካሸብር ራስ አትወድም ብራኔ
አትወርድም። ምክንያቱም እዛ የካምፓስን አታውቅማ ብርሃኔ እኮ አታውቅም የካምፓስን ነገርና የሆነ ነገር ሆነ ከተባለ በቃ እሱ ነው እንደዚህ ያደረገብኝ ነው የምትለው። እና አፍዝንዬ በጣም ነው የማመሰግነው። ደስ ብሎኝ ነው ካንተ ጋር የሰራሁት። ያው ከዚህ በኋላ በእንደዚህ አይነት ስራ ባንገናኝ ደስ ይለኛል፣ ጨካኝ ባትሆንብኝ። እኔም ደስ ይለኛል ለተለየ ካራክተር ብሰራ። እኔ ደግሞ አሸብርን በሶስት ቃል እንዴት ልግለጸው? ራስህ ተወጣው እናቴ። ይኸውልሽ አሸብር በቃ አሸብር ነው። እውነት ነው። እንደ ስሙ አሸብር ነው። ምንም አይነት ሶስት ቃላት ምናምን አያስፈልገውም። አሸብር በቃ አሸብር በሶስት ፊደል አሸብር በአራት ፊደል በቃ በአራት ፊደል የተገለጸ ነው። አሸብር እንደ ስሙ አሸብር ነው፣ አሸባሪ ነው። ስለዚህ አሸብርን በዚህ መልኩ ነው የምገልጸው። ከምስጋና ደግሞ ልጀምር። በመጀመሪያ ፈጣሪን የድንግል ማርያምን ልጅ ኢየሱስ ክርስቶስን አመሰግናለሁ። ከዛ በኋላ ቀጥሎ እንትን የምለው ደግሞ አንቺን ማመሰግነው። ለምን እንደማመሰግንሽ ታውቂያለሽ? እውነት እኔና አንቺ በምንገናኝበት ሰዓት ኢቭን ከኦፍ ካሜራ ሆነን ሁሉ በዛው ካራክተር ነበረ የምናወራውና በዛው ካራክተር ስለምናወራ በቃ ከካራክተር እንዳልወጣ እዛው ላይ ልክክ ብዬ እንድቀር ስላደረግሽኝ በጣም ነው የማመሰግንሽ። ታላቅ ፊልምን አክብሮ ዝናቡ ጋሽ አሸብርን ካንተ ውጪ ማንም ሊጫወታት አይችልም እውነት እልሃለሁ ብሎ እኔን ጠርቶ ያን ካራክተር ሰጥቶ ስላሰራኝ ታላቅ ፊልምን በጣም አመሰግናለሁ። ቀጥሎ አብይ የታላቅ ፊልም ፕሮዳክሽን ባለቤት እና ዳይሬክተራችን እሱን አመሰግናለሁ። ይመስለኛል ለሰለሞን የነገረው እሱን ሰለሞን ነው የደወለልኝ። የመጀመሪያውን ስልክ ደውሎ ለስራ ተፈልገሃል ዝናቡ ስላለኝ ሰለሞንን በጣም አመሰግናለሁ። ከዛ ደግሞ እነዛ ትንታግ የሆኑ ክሮች መመስገን አለባቸው። እውነት በጣም መመስገን አለባቸው። ደሰርተው ማይደክማቸው ጠንካሮች ምናምን ስለሆኑ መመስገን አለባቸው። አሜን። ሁላችሁንም እግዚአብሔር ያክብራችሁ። ተመልካቾቻችን ሮብ 3 ሰዓት ላይ ቲቪያችሁን እንዳትቀይሩ። አይቀይሩም። ፋና ፕላስ ላይ ማን ይፈቅድላቸዋል? ካምፓስ ራሱ አይፈቅድላቸውም እንዲቀይሩ። አይፈቅድም። ሪሞት እንደውም ይደበቃል። እዛን ቀን እመኝ ፋና ቲቪ ከተከፈተ በኋላ ተደርጎ ፋና ፕላስ ይደረግና ሪሞት ይደበቃል። ልጆች ሁሉ እንዳይነካኩ። በቃ እናመሰግናለን።